ሰላም እንዴት ናችሁ? ዛሬም ከባለፈው ካቆምንበት ሌሰን የምናየው ይሆናል። ዛሬ የመጨረሻ ሌሰናችን ነው ለዚህ ቻፕተር የሚሆነው። ባለፈው ስለ ግሪክ ሲቪላይዜሽን አንስተናል። ቀጥለንም ሌሎች ስለ ላቲን አሜሪካ ሲቪላይዜሽን አይተናል። ዛሬ እንግዲህ ከላቲን አሜሪካ ቀጥለን የምናየው ማያ ሲቪላይዜሽን ወይም ማያ ሲቪላይዜሽን ነው የምናየው። ማያ ሲቪላይዜሽን እንግዲህ የላቲን ሲቪላይዜሽን ወይም ላቲን አሜሪካ ውስጥ ከተነሱ ሲቪላይዜሽኖች ውስጥ አንዱ ነው። ይሄ እንግዲህ በተለይ የማያ ሲቪላይዜሽን ራይዝ እያደረገ እየተስፋፋ የመጣው ላርጅ ሲቲዎችን በመስራት ነው። ኢን 300 BC ትልልቅ ሲቲዎችን እየሰሩ ሲስፋፉ እንደነበረ እንረዳለን። በተለይ ጋታሜላ የሚባሉትን አይነት ትልልቅ ቦታዎች እንደሰሩ እንረዳለን። ከዛም በተጨማሪ ክላሲክ ፔሪየድ የሚባለው በ250 AD ክላሲክ ፔሪየድ የሚባለውን ታይም አልፎ እንደመጡ እንረዳለን። በዚህም ታይም እንግዲህ ሲቲ ስቴቶች በጣም ፍሎሪሽ እያደረጉ የመጡበት ታይም ነው። እንግዲህ ከዚህም በተጨማሪ ማያ ሲቲ ስቴት መስራት ብቻ ሳይሆን ፋርሚንግ ላይ ብዙ አይነት አዳዲስ ኢኖቬሽኖችን ያመጡ ናቸው። ከዚህም በኋላ እንግዲህ ሜይዝ እና ሌሎች ክሮፖችንም ፕሮዲውስ ያደርጉ እንደነበረ ይሄ የሚያድገውን ሲቲ ስቴቶችን ሳስቴን ለማድረግ ሰፖርት ለማድረግ ማለት ነው። የማያ ፖለቲክስ ኤንድ ኢኮኖሚ ምን ይመስል ነበር ስንል ኢምፓየር የላቸውም። ይሄ ወጥ የሆነ የማያ ኢምፓየር እንደምትሉት ወይም ደግሞ ሮማን ኢምፓየር ምናምን እንደምንጠራው ወጥ የሆነ ኢምፓየር አልነበራቸውም። ኢንዲፔንደንት ሲቲ ስቴቶች ነበሩ በወቅቱ። ነገር ግን እዚህ ቦታ ላይ ፍሪኩዌንት ኮንፍሊክት እንደነበረ እንረዳለን። ያው ይሄ አንድ ቋሚ የሆነ ኢምፓየር አለመኖሩ አንድ ምክንያት ነው ለተደጋጋሚ ወይም ደግሞ ቶሎ ቶሎ ለሚነሱ ኮንፍሊክቶች ምክንያት የሚሆን ነገር ነው። ከዛ ውጭ ግን ጠንካራ የሆነ ትሬድ ሊንክ እንደነበራቸው ከብዙ ሀገራቶች ጋር እንረዳለን። ሃኒ፣ ሳልት፣ ኮተን፣ ፊደርስ፣ ጄድ፣ ጃጓር ሃይድስ እነዚህን ሁሉ ነገሮች ትሬዳቸው ላይ ያውሉ እንደነበረ እንረዳለን። ዌልዝ ኤንድ ፓወር ኮንሰንትሬትድ ኢን ሩለርስ ኤንድ ኖብልስ። በተለይ እነዚህ ኖብልስ የምንላቸው ሁሉንም ነገር ከትሬድ የሚገኘውን ገቢ ለራሳቸው የሚያደርጉ ሰዎች ስለነበሩ በወቅቱ ከነዚህ ከትሬድ የሚገኘው ዌልዝ እንዳለ ኮንሰንትሬት የሚያደርገው ወይም የሚከማቸው እነሱ ጋር እንደነበረ እንመለከታለን ማለት ነው። ማያ ሶሳይቲ እንግዲህ የራሳቸው የሆነ ፒራሚድ በሉት እዚህ ጋር እንዳስቀመጥኩላችሁ ልክ ኢጂፕት ላይ እንዳየነው አይነት ፒራሚድ ይሄ የክላስ ፒራሚድ አይነት ነገር አላቸው ማለት ነው። ፒክ ላይ እንግዲህ ሱፕሪም የሆነ ሩለሮች አሉ ከላይ ያሉ፣ ሁለተኛ ደግሞ ፕሪስትስ ኤንድ ኖብልስ አሉ ሁለተኛው ላይ፣ ሶስተኛው ላይ ደግሞ መርቻንትስ ኤንድ አርቲዛንስ የሚባሉ አሉ። ፔዛንትስ ኦልዌይስ የትም ቦታ በአንሺየንት ታይም እንደዚህ አይነት ፒራሚድ ላይ ቦተም ላይ ያሉት ስሌቮች ናቸው፣ ቶፕ ላይ ያሉት ሩለሮቹ ናቸው ማለት ነው። ስለዚህ እንግዲህ ሩለሮች በወቅቱ ሞስትሊ ሜል የነበሩት፣ አንዳንዴ ውመንስ ይኖራሉ፣ እነሱ አት ዘ ቶፕ ናቸው ቅድም እንዳልኳችሁ። ኖብልስ ውስጥ ደግሞ ሚሊታሪ ሊደርሶች አሉ፣ ታክስ ኮሌክተርስ፣ ላው ኢንፎርሰርስ እነዚህ ሁሉ ኖብልስ ውስጥ ይካተታሉ። ፕሪስቶችም አሉ እዚህ ውስጥ። መርቻንቶች አሉ፣ ከነዚህ መርቻንቶች ውስጥ የተወሰኑት ኖብሎች አሉ። አርቲዛንስ፣ ፋርመርስ። ከዛ ውጪ ግን ፋርመርስ ሜጆሪቲን ቦታ እንደሚይዙ እንዳትረሱ። ስሌቮችም ይሄ በተለይ ከጦርነት የሚገኙ ባሪያዎች እንዲሁ በቁጥራቸው በዛ ያሉ እንደነበረ ልታስተውሉ ይገባል። ማያ ካልቸር ኤንድ ሪሊጅን ምን ይመስል ነበር ስንል ፖሊቲስቲክ ነበሩ። ብዙ አማልክት ነበሩ የሚያመልኳቸው። ከዛም በተጨማሪ ብዙ ሪቹዋልስ እና ሳክሪፋይ ያደርጉ እንደነበረ ለነዚህ አማልክቶቻቸው እንረዳለን። ከዛም በተጨማሪ ስቶን ቴምፕሎች፣ ከድንጋይ የሚሰሩ ቴምፕሎች፣ ከዛም በተጨማሪ ፒራሚድ ይሰሩ እንደነበረ እንረዳለን። የሚሰሯቸው ቴምፕሎች አንደኛ ሪሊጂየስ ነበሩ ወይም ይሄ ሪሊጂየስ ሪቹዋላቸውን ወይም ሳክሪፋይ የሚያደርጉትን ነገር የሚያደርጉበት ቦታ ነው። ከዛም በተጨማሪ ኢሊት ስለሚባሉ ትልልቅ ሰዎች ቡሪያል ሳይት ነው ወይም የሚቀበሩበት ቦታ ነው ይሄ ቴምፕል ማለት ነው። ከዛም በተጨማሪ ሄሮግላይፊክ ራይቲንግ ሲስተምን ዴቨሎፕ እንዳደረጉ የግብፁን ማለት ነው እንረዳለን። ማያ እንግዲህ የራሳቸው የሆነ ኖሌጅ ኤንድ አቺቭመንት ኤሪያ ያላቸው፣ በተለይ የማያ ፕሪስቶች በማቴማቲክስ እና በአስትሮኖሚው በኩል በጣም ስኪል እንደነበሩ እንረዳለን። ከዛም በተጨማሪ አኪዩሬት የሆኑ 365 ቀን ያለውን ሶላር ካሌንደር የሰሩት እነሱ ናቸው ማለት ነው። ከዛም በተጨማሪ ዜሮ ነምበሪንግ ሲስተምን ኢንትሮዲውስ ያደረጉት ኢንቨንት ያደረጉት ማያ ናቸው ማለት ነው። ማያ እንዴት ዲክላይን አደረገ የሚለውን ስንመለከት እንግዲህ አራውንድ 900 AD ነው ዲክላይን አድርጓል የሚባለው። እንግዲህ መጀመሪያ 900 AD ላይ ሲቲ ስቴቶች እንደ በፊቱ ቢልድ ማድረግ እንዳቆሙ እንረዳለን። እንደ ሌላው ስቴቶች ወይም ደግሞ እንደ ሮማን እንደ ግሪክ ሜንሽን የምናደርገው የዲክላይን ምክንያት የላትም። ማያ አንክሊር የሆነ ኮዝ ነው ያላት። ግን ፖሲብሊ ምን ሊሆን ይችላል ተብሎ ይታመናል። አንደኛ ኦቨር ፖፑሌሽን በጣም ብዙ ሰዎች ስለነበሩ በዛ ምክንያት ሊሆን ይችላል ይባላል። ከዛም ደግሞ በዲዚዝ ወረርሽኝ በሽታ ተነስቶ ሊሆን ይችላል ይባላል። ድሮት ኦር ሪቮልትስ በእነዚህ ምክንያት ሊሆን ይችላል ነው እንጂ እርግጠኛ የተቀመጠ ነገር የለም። ስለዚህ አንክሊር የሆነ ኮዝ ነው ያለው የማያ ዲክላይን ያደረገበት ኮዝ አይታወቅም። ጀስት ግን ኤስቲሜሽን አለ። by 1500s ማያ lived mostly in small farming villages እንግዲህ አነስ ባሉ ፋርሚንግ ቪሌጆች ይኖሩ እንደነበረ እንረዳለን። ስለዚህ ምክንያቱም ባልታወቀ መንገድ የማያ ሲቪላይዜሽን እንደዚህ ዲክላይን አድርጓል ማለት ነው።